ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ ሩታዬ እንግዲህ ለሁሉም ጠቅለል አድርጋ መልስ ለመስጠት መታለች ማለት ነው። ለአብርሽም እነሆም አንዳንድ ሴቶች በአሁን ሰዓት እኔን እንደ ጥፋተኛ አድርጋችሁ እየወቀሳችሁኝ ትገኛላችሁ እና ሴት የሆናችሁ ለምን ልትረዱኝ አልቻላችሁም ብላለች ማለት ነው። ሩትዬ ማለት ነው የኔ ቆንጆ፣ እኔ በበኩሌ በጣም ነው የምረዳሽ፣ እረዳሻለሁ። ጥፋት ስታጠፊ እተችሻለሁ፣ ጥሩ ነገር ስታደርጊ ደግሞ እደግፍሻለሁ ማለት ነው። እና እንግዲህ ያው ገና ሀብላችሁ ስትመጡም ጀምራችሁ የነበርነን እኛ በደንብ አድርገን እናቀሻለን። እንዴት እንደመጣሽ እንዴት እንደሆንሽ ብዙ 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 መስዋዕት ከፍለሻል። እውነት ለመናገር እየተሰደብሽ እየተወቀስሽ ብዙ ነገር እየተባልሽ ነው እዚህ ደረጃ ላይ የደረስሽው ማለት ነው። እና በዚህ ሰዓት ደግሞ ልትከበሬና ሊንከባከብሽ ይገባ ነበረ። ነገር ግን ነገሮች እንደማይሆኑ ነው እያየናቸው ያለው ነገር እና ጠንካራ መሆን አለብሽ። በተለይ ደግሞ ሴት ልጅ እናት ስትሆን በብዙ ነገር መጠንከር አለባት። ብዙ ነገር ሊደርስባት ይችላል። በሴትነቷ፣ በእናትነቷ፣ በምትሰራው ስራ፣ በመልኳ፣ በሁሉ ነገሯ ብዙ ነገር ይደርስባታል እና ያንን ቻለንጅ ደግሞ ጠንካራ ሆነሽ ማለፍ አለብሽ። ሶሻል ሚዲያ ላይ እስከመጣሽ ድረስ ደግሞ ማለት ነው ለምን ተናገራችሁኝ፣ ለምን ወቀሳችሁኝ ካልሽ ማለት ነው እውነት ከባድ ነው ሩታዬና ከዚህ የበለጠም ስትባይ ነበረ እና ሊከፋሽ አይገባም። ጠንካራ ሆነሽ ማሳየት ነው ያለብሽ እና እኔም በበኩሌ ባለፈው ባደረግሽው ነገር ተናድጄ ነበር እውነት ለመናገር። ምክንያቱም ስትቀርቢው እንደዛ በቃ ልጁን አምጥተሽ ስታሳዩ ምናምን እውነት መስሎኝ ነበር። ምክንያቱም እኔ የሰውን ፍቅር ስለምፈልግ አንድ እንድትሆኑ ስለምፈልግ ማለት ነው እና ተደስቼ ነበር በጊዜው። ወዲያውኑ ደግሞ ይህን ሀሳብ ስታመጭም ተናድጄብሽ ነበር፣ ተናግሬሽ ነበረ። ግን የተረዳሁት ነገር ምንድን ነው? አንቺ እንኳስ ይህንን ነገር ብታደርጊ አብርሽ ቢያንስ ታግሶ ትዳሩን አክብሮ የልጄ እናት ብሎ ይቅርታ ጠይቆሽ ምናምን ነገሮችን ማስተካከል ይችል ነበር። ነገር ግን እሱ ያንን አላደረገም። ከአንቺ ትንሽ ስህተት ነበር ሲፈልግ የነበረው። በቃ እንዴት አድርጌ ልውጣ? ምክንያቱም ሰው እሱን ነበር ሲወቅሰው የነበረው ሲናገረው የነበረው እና ይሄ ስበብ እንደውም እንኳን መጣልኝ ብሎ ያንን ፕራንክ ነው ተጫውቼብሃለሁ ብድሬን የመለስኩት ስትዩ ለሱ ምክንያት ነበረና ቀጥ ብሎ ወደ ሄርሜላ ጋር ሄዶ ነው ሄርሜላን ይቅርታ አድርጊልኝ በድጌሻለሁ እንደ ድሮ በፍቅር እንኑር ተቀበይኝ ብሎ ሲለምናት የነበረው ማለት ነው። እና በጣም ነው የሚያሳዝነው እውነት ለመናገር ማለት ነው። እና ሩታዬ ከዚህ በኋላ ተጨናንቀሽ ተክዘሽ አዝነሽ በቃ ማሳየት የለብሽም። ጠንካራ እናት ሆነሽ ብቁ ሆነሽ ከነበረሽ በይበልጥ ነው ማሳየት ያለብሽ ከዚህ በኋላ ማለት ነው። እና አይተናል፣ ትናንትና ቪዲዮ ተለቆ ነበር በእነሱ ቤት እንዴት ሲሆኑ እንደነበረ። እምቢ ብላው ነበር ሄርሜላ ከእንደገና ተቀበለችውና ጥላት ይቃጠል እንደዚህ በል እንደዚህ በል እያሉ ብቻ የሆነ ሲያሽሟጥጡ ነበረ። ዛሬም ደግሞ ቀለበት እንድታደርግልኝ ይፈልጋለሁ እያለችው ነው ሄርሜላ። እና የኔ መሆኔን የማረጋግጠው በሙሉ ኮንፊደንስ በቃ በደንብ እንትን እንድል ቀለበት አድርግልኝ ብላ ስትጠይቀው ነበረ። እናም ያው ቀለበት አድርግልኝ ስትለው ብቻ የሆነ እንዴት ነው ላስብበት እንደሆነ ነገር ይመስለኛል። ጊዜ አለን፣ ብዙ ነገር አለን፣ ልጎዳሽ አልችልም። እናም ታገሽኝ እንደማለት ነገር ነው። ምክንያቱም ዝም ብዬ ሳስበው ማለት የሆነ ነገር እያላት ነው እሷን እንደ መቆጣት ምናምን ነገር አልገባኝም። አብርሽ የሆነ በቃ ሰው እንዳይሰድበው ሰው የሆነ ነገር እንዳይለው ግን ያስበው ነገር አለ። ምክንያቱም አሁን እየሄድሽበት ያለሽው ነገር ጥሩ አይደለም። ምክንያቱም ተረጋጊና አዳምጪ ምናምን ስትፈልጊ ሂድ ስትፈልጊና የምትይኝ ሰው አይደለሁም እያላት ነው ማለት ነው። እና ብቻ ብዙ ነገር እያለ ነው የሆነ በቃ በሙሉ ልቡ
ቀለበቱን አደርግልሻለሁ ማለት አልፈለገም እና ቀለበት ጣትን እንጂ ልብን አያስርም፣ ዋናው የልብ መተሳሰር ነው ምናምን እያላት ነው። ይሄ ማለት ደግሞ ልብ ለልብ መጀመሪያ በደንብ እንጣጣም፣ ቀለበቱ ይደርሳል እያለ ነው ማለት ነው። እና ይሄ ለማኑ ለሄርሜላ እና እኔ የአብርሽ ነገር በጣም እየገረመኝ ነው። የእውነት ነው የምላችሁ። ወይ 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 ይገርማል። ግን እመኝኝ እኮ እያላት ነው። እመኝኝ ቀለበቱን ግን ተይው አላት። በቃ ተይው ቀለበትን። ለነገሩ ዋናው እኮ በልብ መተማመን ነው ጋይስ። ዋናው ቀለበት ጣትን እንጂ ልብን አያስርም። ያው ቃል ኪዳን ነው። ብዙዎቹ ግን ትርጉሙን ስለማያውቁ ነው። ቃል ኪዳን ገብታችሁ ነው ያንን ቀለበት የምታደርጉት እንጂ ዝም ብሎ አምጥቶ እጃችሁ ላይ ድንጉር ካደረገላችሁ ምንም ፋይዳ የለውም ማለት ነው። እና አሁን ለሄርሜላ የልብ እየሰጣት ነው። በጣም ክፍት እያደረገላት ነው መንገዱን ማለት ነው። እና ሩታዬ ታዲያ ስለሱ ምን አስወራሽ? ከዚህ በኋላ ስለሱ ሳይሆን ስለ ራስሽ፣ ስለ ልጅሽ፣ ከእህቶችሽ ጋር ከጓደኞችሽ ጋር ምርጥ ቪዲዮ እየሰራሽ ፏ አብለሽ በቃ ነይ። እኛለን ላይክ በማድረግ ሼር በማድረግ እናበረታታሻለን። ትናንት የሚያሳደግንሽ እኛ ነን፣ ነገም እኛ ነን ማለት ነው። አለቀ። ህዝብ ነው እዚህ ደረጃ የሚያደርሳቸው። አንስቶ ላይ የሚቆልላችሁ ህዝብ ነው። ከፈለገም ደግሞ ዘጭ አድርጎ የሚያወርዳችሁ ህዝብ ነው። እና ለአንድ ሰው ምናምን መጨነቅ የለብሽም ሩትቲ፣ የኔ ቆንጆ ማለት ነው። አይዞሽ፣ ከጎንሽ ነን። የራሱ ጉዳይ ነው። ከዚህ በኋላ እንዳትለማመጩ፣ እንዳትሰሚው። ሲያከብርሽ ታከብሪዋለሽ፣ ሲወድሽ ትወጂዋለሽ። አለቀ። ከዛ ውጭ ግን መለማመጥ ምናምን ነገር የለም። እኔ እንደዛ ነው የማስበው። ሁላችንም ከተጎዳ ጎን ከሴት ጎን መሆን አለብን። ወንዶች አይ ወንዶች እናንተ እኮ አትታመኑም። ውሽማ ያስቀምጣሉ፣ ከሚስታቸው ሲጣሉ ላሽ ብለው ወደ ውሽሜ ጋ ይብላኝ ለሴት ልጅ። ሴት ልጅ ግን በቃ ከባሏ ከተለያየች ወይም ከፍቅረኛዋ ከተለያየች በቃ እንደው ዊ ትላለች። በቃ ኖ ማለት የለብንም እና እንደዛ ነው እላችኋለሁ። ሩትዬ ከዚህ በኋላ አንቺ ጠንካራ ሆነሽ ነው መምጣት ያለብሽ። እንደውም ምርጥ ስራ ይዘሽ ነይ። ምርጥ ስራ እኛን ዘና ፈታ የሚያደርግ እንጂ ይሄ ተመልካችሽን ቤተሰብሽን ዲፕሬሽን ውስጥ የሚከት ነገር ይዘሽ አትምጭ። በቃ ፈታ የሚያደርግ ነገር ይዘሽ ነይ። እሱ እዛ ከእሷ ጋር ይጨቃጨቅ። ለማየት ያብቃችሁ። ሄርሜላ ጥላው እንደምትሄድ ማለት ነው። ጥላው ነው የምትሄደው። አብረው አትሆንም። ሲቀጥል ይሄ እፍፍፍ የተባለ ነገር የሰው ነገር የሰው ነው። የሰው ባል እንዳትመኙ ጋይስ። ለምን ተሰርተሽ የደራ ልጅ ተኩለ